ጤናስን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 7 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የጠናከረ የፋኖ ወታደራዊ እንቅስቃሴና እየተበተነ ያለው የአገዛዙ ጦር፣ የኦሮሚያ አፈሳ፣ የተጋለጠው ኮሚሽን፣ የአፋር ነጻ አውጪ ጥሪ፣ የሲዳማ ቁጣ፣ የጓዳ ድርድሩ፣ የኳርቱ መደብደብ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን ነው። ምኒልክ ዕዝ በራያ ግንባር በግዳጅ ላይ የሚገኙ የአገዛዙ ስልጣን አስጠባቂ ወታደሮች ከስምሪት ቀጠና በመጥፋት ከነትጥቃቸው እየተቀላቀሉት መሆኑን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር በራያ ግንባር በግዳጅ ላይ የሚገኙ የጠላት ብልጽግና ስልጣን አስጠባቂ ሰራዊት አባላት ከስምሪት ቀጠና በመጥፋት እየተቀላቀሉት መሆናቸውን ዛሬ ነሐሴ 7 ቀን 2018 ዕዙ ባወጣው መረጃ ገለጸ። በዛሬው ዕለት በሰሜን ወሎ ዞን በራያ ቆቦ ወረዳ የጠላት ስልጣን አስጠባቂ የሰሜን ምስራቅ ዕዝ 1ኛ ኮር 45ኛ ክፍለ ጦር 4ኛ ሻምበል አዛዥና የሰሜን ምስራቅ ዕዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል ከነሙሉ ትጥቃቸው ወደ ምኒልክ ዕዝ ምስራቅ አማራ 102ኛ ኮር መቀላቀላቸውን ገልጿል። ከተቀላቀሉት የጠላት ሰራዊት አባላት 50 አለቃ ጫላ ተኩ የሰሜን ምስራቅ ዕዝ 1ኛ ኮር 45ኛ ክፍለ ጦር 1ኛ ሬጅመንት 4ኛ ሻምበል አዛዥና ሙሉጌታ አስፋው ጥሩነህ የሰሜን ምስራቅ ዕዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል የ102ኛ ኮርን መቀላቀሉን አስታውቋል። ወደ ፋኖ ከመጡት የብልጽግና ስልጣን አስጠባቂ ሰራዊት አባላት መካከል 2 ጥቁር ክላሽ፣ 400 የክላሽ ተተኳሽ፣ 4 የፎዋን ቦምብ፣ 6 የክላሽ ኮፍ ካዝና በመያዝ መቀላቀላቸውን ገልጾ በተጨማሪም ሌሎች የሰሜን ምስራቅ ዕዝ 802ኛ ኮር 48ኛ ክፍለ ጦር የ6ኛ ሻለቃ 2 ያገዛዙ ስልጣን አስጠባቂ ሰራዊት አባላት ሻምበል ታከለ ዋጋውና ታምራት ዳባ ደበሌ አገዛዙን በመክዳት በጀሌ 102ኛ ኮርን መቀላቀላቸውን ገልጿል። ሰሞኑን ከራያ ግንባር እስከ ወልዲያ ከደሴ ኮምቦልቻ ድረስ ከባድ ውጥረት መንገሱን ተከትሎ በየቀኑ ቢያንስ ከ30 በላይ የሚሆኑ ያገዛዙ ስልጣን አስጠባቂ ወታደሮች ከነሙሉ ትጥቃቸው በራያ ግንባር ከስምሪት ቀጠናቸው እየወጡ መሆኑን የጠቀሰው መረጃ ሰራዊቱ በማንደም የማን ስልጣን ሊጸና ከሚል ከተሰጠው ስምሪት በመውጣት እየጠፋ ሲሆን ከፍተኛ አዛዦች እነ ጀነራል አሰፋ ቸኮልን ጨምሮ የፈረሰውን ጦር እንደገና ለማስተሳሰር እየሞከሩ ቢሆንም ዛሬ ያስተሳሰሩት ነገ ፈርሶ እያደረባቸው የሚይዙት የሚጨብጡት እንዳጤ ውስጥ ምንጮች ገልጸዋል ሲል ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት መምሪያ ዛሬ ነሐሴ 7 ቀን 2018 ይፋ ባደረገው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ የብልጽግናውን አገዛዝ ለመቅበር በቁርጠኝነት መዘጋጀታቸውን የዳውንት ወረዳ ማህበረሰብ ገልጿል ሲል ምኒልክ ዕዝ ህዝብ ግንኙነት ዛሬ ነሐሴ 7 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በሰሜን ወሎ ዞን ዳውንት ወረዳ ውስጥ በሚገኙ 3 ቀበሌዎች የተጠናከረ ህዝባዊ መድረክ ማካሄዱን የጠቀሰው መረጃ በህዝባዊ መድረኩ ላይ የተገኙ የማህበረሰብ አባላት የነቃ ተሳትፎ ማካሄዳቸውን በመድረኩ ላይ ስለ አማራ ትግል መነሻና ገፊ ምክንያቶች የህልውና ትግል ዓላማና መዳረሻ ግብ በወቅታዊና ከማህበረሰቡ የሚጠበቅ አቋም ስለ አጋርነትና ትብብር ስለ ጊዜያዊ መንግስት አስተዳደር ምንነትና አስፈላጊነት እንዲሁም በሌሎች ጉዳዮች ዙሪያ ሰፊ ማብራሪያ በምኒልክ ዕዝ ከፍተኛ አመራሮች መሰጠቱን ይኸው መረጃ ጠቅሷል። የምኒልክ ዕዝ አደረጃጀት መምሪያ ኃላፊ አርበኛ አሰፋ መሰለ የትግል ሂደት ሰፊ ማብራሪያዎች የሰጡ ሲሆን በትግል ስም ሰርጎ ገቦችን በዳውንት ህዝብ ላይ የተፈጸመውን ሞራላዊ ስብራት ጀብደኛው ምኒልክ ዕዝ በተጋድሎ እንደሚከሳቸው መግለጻቸው ተጠቅሷል። በአካባቢው ሲንቀሳቀስ የነበረው የፋኖ ኃይል ትጥቁን ከትግል ጠላፊው ከባንዳው ፈንታው ሙሃባና ሌሎች ጩልሌዎች መጠበቁን አድንቀው የአማራ ህዝብ ትግል ለብዙ ጀግኖች መስዋዕትነት የከፈሉበትን ትግል ለማኮላሸትና የአማራ ህዝብ ተንበርካኪና ወዶ ገብ ለማድረግ ብዙ የተለፋና የዳውንት ህዝብ ደግሞ ይህን ታሪካዊ ሸፍጥ የታዘበና በውሎ የታገላቸው ስለሆነ አርበኛው ለህዝቡ ምስጋና ማቅረቡን ዕዙ ባወጣው መረጃ ገልጿል። በዚህ ህዝባዊ መድረክ የምኒልክ ዕዝ ህዝብ ግንኙነት መምሪያ ኃላፊ አርበኛ ብርሃን አረጋ፣ የምኒልክ ዕዝ ምክትል ህዝብ አስተዳደር መምሪያ ኃላፊ አርበኛ ጋሻው ሙልጌታ፣ የ16ኛ ኮር የፖለቲካ መምሪያ ኃላፊ አርበኛ መምህር መኩሪያ አጋዥን ጨምሮ የተለያዩ አመራሮች መገኘታቸውን መድረኩ የተሳካ እንደነበር አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 7 ቀን 2018 ባወጣው በዚሁ መረጃ ገልጿል። በአዲስ አበባ ዙሪያ በሚገኙት የሸገር ከተማ አካባቢዎችን ጨምሮ በተለያዩ የኦሮሚያ ክልል አካባቢዎችም የግዳጅ ወታደራዊ ምልመላም ዳግም እየተካሄደ መሆኑን አዲስ ስታንዳርድ በይነ መረብ ከምንጮችም አገኘሁት ባለው መረጃም ገለጸ። በምስራቅ ሐረርጌ በምስራቅ ባሌ ዞን ከሚገኙ ነዋሪዎች መረጃዎችን ያሰባሰበው አዲስ ስታንዳርድ ይህ የምልመላ ድርጊት የተከሰተው በኢትዮጵያ የጸጥታ ውጥረቶች በተከሰቱበት ወቅት መሆኑን ተመልክቶ ከነዚህ መካከል በፌዴራል መንግስትና በህወሓት መካከልም እንደገና ያገረሸው
በሚሸው ውጥረት በአማራ ክልል በፌዴራል ኃይሎችና በፋኖ ታጣቂዎች መካከል ያለው ግጭትና ጦርነት እንደዚሁም በቤንሻንጉል ጉሙዝ ክልል የሚታየው የሰላም እጦትም ተጠቃሾች መሆናቸውን ገልጿል። መጽሔቱ ያነጋገራቸው ሁለት ቤተሰቦች እንደገለጹት የቤተሰብ አባሎቻቸው ከአካባቢያቸው ውጪ በሄዱበት ወቅት ተሰውረውባቸው እንደሆነና እነዚህም ክስተቶች በተናጥል ማረጋገጥ ያልቻለም ሲሆን የተወሰዱትም ወጣቶች ለኢትዮጵያ መከላከያ ሰራዊት፣ ለክልል የሚሊሻ መዋቅሮች ወይም ለሌላ ታጣቂ ቡድን መመልመላቸው ማወቅም አልተቻለም ብለዋል። በምስራቅም ሐረርጌ ዞን የጭናክሰን ወረዳ የመካኒሳ ቀበሌ ነጋዴ የሆኑ አንድ ግለሰብ በበኩላቸው ታናሽ ወንድማቸው ባለፈው ሳምንት የንግድም ስራቸውን ለማገዝ ወደ ድሬዳዋ ከተማ አስተዳደር በመጓዝ ላይ ሳሉ ለ3 ቀናት ተሰውረው መቆየታቸውን በኋላ ግን ማንነቱ ካልታወቀ አካል ለማስለቀቂያ የ500 ሺህ ብር ወሮታ እንዲከፍሉ ተደውሎ እንደተነገራቸውም ገልጸዋል። ገታም እንደሆነም ስጠይቃቸው ለመከላከያ ሰራዊት እንደተመለመለ ነገር ግን ገንዘቡ ከተከፈለ እንደሚለቀቅ ነገሩኝ ያሉት ነጋዴው የት እንደታሰረ አላቅም፣ ክፍያው እንዴት እንደሚፈጸም መመሪያ እንደሚልኩልኝ ነግረውኝ ነበረም ብለዋል። ይህ የመሰወር ድርጊት በቤተሰቦቻቸው ላይ ጫና መፍጠሩን የገለጹት እኚሁ ነጋዴ እናታችን ታማ አልጋ ላይ ከዋለች 2 ዓመትም ሆኗታል፣ ይህ ዜና ደግሞ ይበልጥም እያሳሰባት ይገኛልም ሲሉ ምሬት አዘል አስተያየታቸውን አቅርበዋል። በኦሮሚያ ክልል ምስራቅ ባሌ ዞን የለገሃዳ ወረዳ ነዋሪ የሆኑ እናት በጅማ ዩኒቨርሲቲ የሁለተኛ ዓመት ተማሪ የሆነ ልጃቸው በአርሲ ዞን አሳሳም ከተማ የሚገኙ ዘመዶቹን ለመጎብኘት በሄደበት ወቅት በኃይል እንደተወሰደባቸው ገልጸዋል። ልጃቸው በከባድ የኩላሊት ህመም ምክንያት ባለፈው ግንቦት ወር ወደ ቤተሰቡ ተመልሶ በባሌ ዞን ሮቢ ከተማ ሕክምና ሲከታተል ቆይቶ ማገገሙን የገለጹት ወላጅ እናቱ የዩኒቨርሲቲውን ለክረምት እረፍት ከመዘጋቱ በፊት የሴሚስተር እረፍት ወስዶ እንደነበረም ገልጸው ማታ ላይ በአሰሳም ከተማ በኃይል እንደወሰዱትም ተደውሎ ተነግሮኛል፣ አሁን የት እንዳለም ልጄ አላቅም ብለዋል። የኢትዮጵያ መከላከያ ሰራዊት አዋጅ ቁጥር 1100 ህዝባር 2011 የመከላከያ ሚኒስቴር ለወታደራዊ አገልግሎትም ብቁና ፈቃደኛ የሆኑ ዜጎችን ብቻ መቅጠር እንደሚችልና ተመልማዮችም የስራ ውል መፈረም እንዳለባቸው ይደነግጋል። ይህም የሰሞነኛው የአስገድዶ ወታደራዊ ምልመላ የተሰማው በኢትዮጵያ ያለው አጠቃላይ የጸጥታ ሁኔታ እያሽቆለቆለ በሄደበት ወቅት ነው ሲል አዲስ ስታንዳርድ ዘገባውን አጠናቋል። የኢትዮጵያን ችግር በጦርነትና የእርስ በርስ ግጭት ባለበት ለመፍታት ሳይሆን ተጨማሪ ቀውስ ለማዋለድ ሲንቀሳቀስ መቆየቱ የተገለጸው በገዢው ብልጽግና ፓርቲ ቁጥጥር ስር ያለውና በተለይም የኦሮሞ ብልጽግና ፓርቲን አጀንዳዎች ለማስፈጸም ተልዕኮ የተሰጠው ምክክር ኮሚሽን የቀረቡ ተቃውሞዎችና ቅሬታዎችን ወደ ጎን በማድረግ ቅሬታዎችን እየመረመርን ነው፣ 3/4 ስራችንን አጠናቀናል፣ በ500 ሰዎች የተደራጁ 8 የስራ ቡድኖች ምክክር ተጠናቆ ሀሳባቸውን ለሚያጣጥም የሚቃረኑ ነገሮች እንዳይኖሩ ጠነቀቅ ቡድን ተሸጋግሯል፣ ተስማምተዋል የሚል መግለጫ መስጠቱ የነበረውን ተጨባጭ ሁኔታ እንደማያሳይ የተገለጸ ነው። በአገሪቱ የእርስ በርስ ጦርነት እየተካሄደ ባለበት ዜጎች ከቦታ ቦታ በሰላም ተንቀሳቅሰው መስራት ባልቻሉበት፣ በርካታ የህሊናና የፖለቲካ እስረኞች ባሉበት የአገሪቱን የፖለቲካ ችግር በውይይት ለመፍታት አያስችልም። የገዢው ብልጽግና ፓርቲን ዓላማ ለማሳካት የተቋቋመና ተአማኒነት የለውም የተባለው አገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ጀምሮ የኢትዮጵያ ስም ይቀየር፣ ቋንቋ ይለወጥ፣ ፊደላቱ ይቅሩ ከሚል ጸረ ኢትዮጵያ አመለካከቶች ጀምሮ አዲስ አበባን የአንድ ኦሮሚያ ክልል ንብረት በማድረግ ኢትዮጵያዊ ዜግነትን ዋጋ ለማሳጣት የአዲስ አበባ ነዋሪዎችን እንደ ሁለተኛ ዜጋና መጤ ለመቁጠር ያለመው እንቅስቃሴ ሁሉ በተካተተበትና ሰፊ ተቃውሞ ሲቀርብ የነበረበት ምክክርን በዚሁ ሂደት ውስጥ የኦሮሞ ብልጽግና ፓርቲን አጀንዳ በበላይነት ለማስፈጸም ተንቀሳቅሰዋል ከተባሉት የኮሚሽኑ ኮሚሽነሮች አንዷ ምክትል ኮሚሽነር ሂሩት ገብረስላሴ ኦዳ ዛሬ በሰጡት መግለጫ በ500 ተሳታፊዎች የተቋቋሙ ቡድኖች በየቡድናቸው ሲመክሩ ቆይተው አብዛኞቹ ተግባብተው በምክረ ሀሳቦች ላይ ፈርመው እያጠናቀቁ ነው ማለት፣ ሌላው ቀርቶ ቃለ ጉባኤ መለወጡን ባልተወያዩበት ቃለ ጉባኤና ባላዩት ቃለ ጉባኤ ላይ ፊርማቸውን እንዲያኖሩ ጫና የተደረገባቸው መሆኑን የሰጡትን ተወያዮች ያቀርቧቸው የነበሩ ቅሬታዎችን ወደ ጎን በማድረግ ፓርቲዎችና ግለሰቦች ያቀረቧቸውን ቅሬታዎች እየመረመርን ነው በማለት ሂደቱ ህገወጥ ነው፣ ተአማኒነት ይጎለዋል፣ የአንድ ቡድንን ፍላጎት ለማሳካት የታለመ ነው የሚሉ ቅሬታዎችን አድበስብሰው ለማለፍ መሞከራቸው ለምክረ ሀሳብ ስምምነት ተደርጎባቸዋል ከተባሉ ጉዳዮች መካከል አዲስ አበባ ህጋዊ አቋም፣ የመንግስት አደረጃጀት ተካተዋል የተባለ ቢሆንም የምክክሩ ሂደት ለህዝብ ግልጽ እንዲሆን አንዳንድ ተመካካሪዎች እስከ መጠየቅ የደረሱ ቢሆንም ቅሬታ የሚያቀርቡት ተመካካሪዎች የውይይት እድል እየተፈጋቸው አንዳንዶች ረግጠው የወጡ ሲሆን የአገዛዙን አጀንዳ ለማስፈጸም በአማራ ህዝብ ላይ የተከፈተውን ጦርነት ወደ ጎን በማድረግ በሂደቱ ይሳተፉ የነበሩ ከአማራ ክልል የመጡ የአገዛዙ ካድሬዎች ሳይቀር ቅሬታ እስከ ማቅረብ መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። ዘርና ሃይማኖት ተኮር የጥላቻ ቀስቃሽ
ቅስቀሳ ጭምር ይደረግ እንደነበር በተለይም አማራን እንዲያጥላሉ በኦሮሞ ብልጽግና ፓርቲ በኩል ተልዕኮ ተሰጥቷቸው የገቡ ግለሰቦች ጭምር ኢትዮጵያን የማሳነስ የማዋረድ የመክፈልና እኛ ስልጣን ላይ እስካልቀጠልን ድረስ ኢትዮጵያን ከፈለጋችሁ ብትንትኗ እናውጣታለን ተብሎ እስከ መፎከር ለድብድብ እስከ መገላገል የተደረሰበትን ሂደት ምክትል ኮሚሽነሯ አድበስብሰው ለማለፍ መሞከራቸው በተለይም ዋናው ኮሚሽነር መጠቀሚያ መሆናቸውና ስልጣን እንደሌላቸው ሰሞኑን የሰጡትን አስተያየት የበለጠ የሚያጠናክር መሆኑ ተገልጿል። አገዛዙ በሀገራዊ ምክክር ሽፋን የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸምና ተጨማሪ የተስፋፊነትና የከፋፋይነት እርምጃዎችን ለማሳካት ያደረገውን እንቅስቃሴ ተከትሎ በተለይም አዲስ አበባን የባለቤትነት ጉዳይ በሂደር ለማቆየትና ከተማዋን ሙሉ ለሙሉ በስልጣን እስከተቆጣጠርን ድረስ ውሎ አድሮ ሌሎችን ካዳከምን በኋላ ባለቤትነቱን እናጠናቅቃለን የሚል ስልታዊ ያለውን ማፈግፈግ ከተማዋ በፌዴራል ስር ትቀጥላለች በሚል ሽፋን ለማስፈጸም እየተንቀሳቀሰ መሆኑን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ምክክሩ የትኛውን ውሳኔ ቢወስን ህጋዊ ተቀባይነት እንደሌለው ተደጋግሞ ሲገለጽ የቆየ ሲሆን እውነተኛ ምክክር የሚደረገው ስርዓቱ ተገርስሶ ሁሉን አቀፍ ውይይትና የሽግግር ሂደት በማድረግ እንጂ በገዢው ብልጽግና ፓርቲ ቁጥጥር ስር ካለ ኮሚሽን ከዚህ በላይ መጠበቅ አይቻልም የሚሉ አስተያየቶችም ተከትለው ቀርበዋል። አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። ከዚህ ቀጣይ እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥም ሃርመናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክረ ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል። በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ። እነሱ የሚሰሩት ስራ አጠቃለን ለምናቀርበው ምክረ ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ስራ ነው። ከዚህ ባሻገር አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢትዮጵያ ብሔራዊ ጥቅም ጋር በተጻራሪ በሚቆሙ ባላቸው የበይነ መረብ መገናኛ ብዙሃን ላይ ተጠያቂነትን ለማስፈን የሚያስችል ያለውን የአዋጅ ማሻሻያም አቀርባለሁ አለ። የባለስልጣኑ ኃላፊ የቀድሞዋ የኢትዮጵያ ዜና አገልግሎት ጋዜጠኛ ወይዘሮ ሃይማኖት ዘለቀም ከእንግዲህ ህገወጥ የበይነ መረብ ጣቢያዎች እንዲሰሩ አንፈቅድም በማለት ዛሬ ባለስልጣኑ መከላከያ ሚኒስቴርና ፌዴራል ፖሊስን ጨምሮ ከ11 የመንግስት ተቋማት ጋር የትብብር መግባቢያ ስምምነት በፈረመበት ወቅትም መናገራቸውም ታውቋል። የመግባቢያ ሰነድ ስምምነቱ የተፈረመው በመገናኛ ብዙሃን ላይ የሚካሄደውን ክትትልና ቁጥጥር ለማጠናከር በዘርፉ ዲጂታልና የቴክኖሎጂ ትስስር በመፍጠር የፍቃድ የምዝገባና የባለቤትነት አክሲዮን ዝውውር መረጃዎችን ለማስተሳሰር የመሶብ አገልግሎት ለመዘርጋት የጥላቻ ንግግር ስርጭትን በቅንጅት መከላከል መሆኑን ባለስልጣኑ አስታውቋል። ይኸው የባለስልጣኑ መስሪያ ቤት ፍቃድ ባላቸው መገናኛ ብዙሃን የክልልና የማህበረሰብ የሃይማኖት ሚዲያዎች እንደዚሁም የበይነ መረብ እና የውጭ ሚዲያዎች ከዚህ በኋላ የመጨረሻ አስተዳደራዊ እርምጃ ሲወሰድ የንግድ ፈቃዳቸው ወዲያውኑ የሚታገድበትና የሚዘጋበት አሰራር መዘርጋቱንም ገልጿል። የባለስልጣኑ ዋና ዳይሬክተሯ ወይዘሮ ሃይማኖት በዛሬው ዕለት ከ11 መንግስታዊ ተቋማት ጋር በቅንጅት በትብብር ለመስራት የሚያስችላቸውን የሰነድ ስምምነት በተፈራረሙበት ወቅት እንደገለጹት ከዚህ ቀደም እኛ የሰረዝናቸው የሚዲያዎች ስራዎችን የሚቀጥሉበት ሁኔታ ነበረ። ይህ የሆነው የንግድ ፈቃድ ቢሮ ፈቃዳቸውን ስለማይዘጋ ነበርም ብለዋል። ከዚህ በኋላ ግን እኛም ወዲያውኑ ፍቃዱን ሰርዘን የንግድ ፈቃድ በአስቸኳይ የሚታገድበት ወይም የሚዘጋበት ሁኔታ ይኖራል ሲሉ የባለስልጣኑ መስሪያ ቤትን አቋም ገልጸዋል። ይብቻም አይደለም፣ በአጠቃላይ የጸጥታ አካላትን ይተባበራሉ፣ ምክንያቱም ህገወጥ ሚዲያ እንዲንቀሳቀሱ አይፈቀድም ሲሉም ተደምጠዋል። ባለስልጣኑ ህጋዊ አይደለም ብሎ አሰራርም ጥሷል ብሎ አስተዳደራዊ የመጨረሻ ውሳኔ ሲወስድ የተናበበ እርምጃ ነው። ሁላችንም ተቋማት መወሰድ ያለብን አንዱ በሰረዘበት ሁኔታ ሌላው ባለማወቁም
ምክንያት እንዲቀጥል የሚፈቀድበት ሁኔታ ከዚህ በኋላም አይኖርም ሲሉም ተናግረዋል። ከብሔራዊ ጥቅማችን ማረጋገጥ በተቃራኒ የቆሙ ሚዲያዎችም ጥቂት ናቸው ያሉት ወይዘሮ ሃይማኖት እነሱን ስርዓት ማስያዝ፣ አስተዳደራዊ እርምጃ መውሰድ ለባለስልጣኑ የሰጠ ኃላፊነትን ብለዋል። ያልተመዘገቡ በተለይ በበይነ መረብ ሚዲያዎች ላይ በርካታ መኖራቸውን የገለጹት ኃላፊዋም ይህ የሆነው የአዋጁም ክፍተትም ስላለ ነው። ይህ የሚስተካከል ይሆናል። በእኛ በኩል የአዋጁ ማሻሻያ ስርዓትን አጠናቀናል። በቀጣዩ የህዝብ ተወካዮች ምክር ቤትም ይመለከተዋልም ሲሉም ተደምጠዋል። የአፋር ብሔራዊ አንድነት አብዮታዊ ግንባር የኢትዮጵያ ችግር በይስሙላ ምክክርና በቅጥረኛ ካድሬዎች ተልዕኮ ሳይሆን በስር ነቀል ለውጥ እንደሚመጣ አስታወቀ። በኢትዮጵያ ስርዓት ወለድ ችግር እንዲወገድ ስርዓቱ መወገድና በምትኩ ሁሉን አቀፍ ስርዓት ተግባራዊ ሊደረግ እንደሚገባ ገለጸ። የኢትዮጵያ ጥምረት ኃይሎች አካል ነው የተባለው አፋር ብሔራዊ አንድነት አብዮታዊ ግንባር ዛሬ በማህበራዊ ገጹ ላይ በአገሪቱ ያለውን ወቅታዊ ሁኔታ በተመለከተ ሰፋ ያለ ማብራሪያ በመስጠት አገዛዙ በይስሙላ ምክክር ኮሚሽን የሚፈታው ችግር እንደሌለ ይልቁኑ ህዝብን ከህዝብ በማጋጨት ስልጣኑን ለማስቀጠል የሚሞክረው አገዛዝ እስካለና ስርዓቱ የወለደው ችግሮች እስከቀጠሉ ድረስ መፍትሄ እንደማይሩና ስር ነቀል ለውጥ ለማምጣት እስካልተቻለ ድረስ ሁሉም ዜጋ የብልጽግናውን አገዛዝ ለማስወገድ በሚደረገው ትግል የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። የአፋር ብሔራዊ አንድነት አብዮታዊ ግንባር የኢትዮጵያ ኃይሎች ጥምረት አባል ዛሬ በማህበራዊ ገጹ ላይ ባወጣው ሰፋ ያለ ጽሁፍ አገራችን ኢትዮጵያ ዛሬ በታሪኳ ከባድና የተወሳሰበ የፖለቲካ የደህንነት የኢኮኖሚና ማህበራዊ ቀውስ ውስጥ ትገኛለች ማለት የአገዛዙ የይስሙላ ምክክር በአገዛዙ ጫማ ውስጥ ያለና ለአገሪቱ መፍትሄ ሊሰጥ እንደማይችል አገዛዙ በሚከተለው የጦርነት ፖሊሲ የአገሪቱን ሀብት እያወደመ በኢኮኖሚና በድህነት ህዝቡን በመከፋፈል ስልጣኑን ለማስቀጠል የሚያደርገው እንቅስቃሴ ዘላቂ ሰላምና መረጋጋት ሊያመጣ እንደማይችል ሊታወቅ እንደሚገባ አስታውቋል። የአፋር ህዝብን መብት ከማክበር ይልቅ አፋርን በመከፋፈል አንዱን የቀድሞ ስርዓት ናፋቂ ሌላውን በጎጥና በመንደር በመከፋፈል በክልሉ ሌቦችን ስልጣን እንዲቆናጠጡ በማድረግ አገዛዙ ፍላጎቱን ለማሳካት ከአዋሽ እስከ አዳማ፣ ከአዳማ እስከ አዲስ አበባ፣ ከአዲስ አበባ እስከ ዱባይና ቱርክ በራሳቸው በህፃናት ልጆቻቸውና በህይወት በሌሉ የቤተሰብ አባላት ስም ጭምር ቅንጡ መኖሪያ ቤቶችን እያስገነቡ በተቃራኒው ህዝቡ በድህነትና በችግር እንዲኖር የሚያደርጉ የስርዓቱ ባለስልጣናት ስልጣናቸውን ለማስቀጠል የህዝብን ሰላምና አንድነት ለማዳከም ተግተው እየሰሩ መሆኑን ጠቅሷል። የቆዩ ቁስሎችን ከማከም ይልቅ እንዲባባሱ ማድረግና በጎሳዎችና በአካባቢዎች መካከል ተጨማሪ ግጭቶች እንዲፈጠር መንገድ መክፈት፣ ጎሰኝነትን፣ ዞናዊነትን፣ ዝምድናዊ አመራርና በህዝብ መካከል ጥላቻን የሚያባብሱ አሰራሮችን በመቃወም በብቃት በፍትህ በእኩልነትና በህግ የበላይነት ላይ የተመሰረተ አመራር መገንባት እንደሚያስፈልግ የጠቀሰው የአፋር ብሔራዊ አንድነት አብዮታዊ ግንባር የህዝብ አንድነት በጎሳ ወይም በዞን ሳይሆን በእኩልነት በፍትህና በጋራ ጥቅም ላይ መመስረት እንዳለበት ገልጿል። ይህ እንዲሆን ደግሞ ይህንን ችግር የፈጠረው የጥቂት ሌቦች አገዛዝ ማስወገድ እንደሚያስፈልግ የጠቀሰው የአፋር ብሔራዊ አንድነት አብዮታዊ ግንባር ሁሉም ዜጋ ራሱን ብልጽግና ብሎ የሰየመው ጸረ ህዝብ አገዛዝ ለማስወገድ በሚደረገው ትግል የበኩሉን አስተዋጽኦ እንዲወጣ የአፋር ብሔራዊ አንድነት ግንባር ጥሪውን ያስተላልፋል ሲል ዛሬ ነሐሴ 7 ቀን 2018 ዓ.ም ባወጣው ሰፋ ያለ መግለጫ አስታውቋል። በእንዲህ እንዳለ አገዛዙ ሰሞኑን በውስጥ ውይይቶቹ ላይ የአፋር ብሔራዊ አንድነት አብዮታዊ ግንባርን ጨምሮ የቤንሻንጉል ታጣቂዎች ከአማራ ፋኖ ብሔራዊ ንቅናቄ ጋር የትግራይ ኃይሎችና የኦሮሞ ነጻነት ግንባር በአርበኛ ዘመነ ካሴ መሪነት የኢትዮጵያ ጥምር ኃይሎች የሚል አደረጃጀት ፈጥረው ከስልጣን ሊያስወግዱኝ የተንቀሳቀሱ ነው የሚል ምክክር ላይ መድረሱን የጥምረቱ ሊቀመንበር አርበኛ ዘመነ ካሴ፣ ምክትል ሊቀመንበር ጃልማሩ ዋና ጸሐፊ ዶክተር ደብረጽዮን ገብረ ሚካኤል ናቸው የሚል መረጃ ደርሶኛል ማለቱን ጠቅሰን መዘገባችን አይዘነጋም። ከህዝብ ማመላለሻ ላይ የአማራ ብሔር ተወላጅ በመሆናቸው አውርደው እጃቸውን የፊጥኝ በማሰር በአደባባይ የረሸኗቸውን ወጣቶች በተመለከተ የክልሉ ሰላምና ጸጥታ ቢሮ ኃላፊ የሰጡት መግለጫ እንደ አዲስ መነጋገሪያ ሆነዋል። ግድያው በአገዛዙ ስልጣን አስጠባቂ መከላከያ ሰራዊት አባላት በአደባባይ መፈጸሙን የአካባቢው ነዋሪዎች ያረጋገጡ ሲሆን የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ የተባለው ተመስገን ካሳ ሽፍቶች ላይ እርምጃ ወስደናል በማለት የግፍ ግድያውን ህጋዊ ለማድረግ መሞከሩ ከተጠያቂነት ማድን በቅሬታ ተነስተዋል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በአበሽጌ ወረዳ በህዝብ ማመላለሻ ላይ ተሳፍረው የነበሩ 3 የአማራ ብሔር ተወላጅ ወጣቶች የአገዛዙ ስልጣን አስጠባቂ ሰራዊት አባላት ከቀናት በፊት በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ በህዝብ ማመላለሻ ላይ ተሳፍረው የሄዱ የነበሩ ተመስገን ጌታቸው፣ ይታገሱ አስግደውና ግዛው ግርማ የተባሉ 3 የአማራ ብሔር ተወላጅ ወጣቶች ከተሳፈሩበት የህዝብ ማመላለሻ ላይ የአገዛዙ ስልጣን አስጠባቂ መከላከያ ሰራዊት አባላት ከአካባቢው ሚሊሻና ፖሊስ ጋር በመተባበር ፋኖ ናችሁ በሚል ካስወረዷቸው
ከደረሰባቸው በኋላ እጃቸውን የፊጥኝ አስረው አቆይተው አደባባይ አውጥተው የረሸኗቸው ሲሆን ይህንኑ ለማስተባበል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ የተባለው ተመስገን ካሳ ዛሬ በሰጠው መግለጫ ሽፍቶች ላይ እርምጃ ወስደናል በማለት ግድያውን ህጋዊ ለማስመሰል መሞከሩ በተፈጸመው የዘር ጭፍጨፋ በተባባሪነት ይጠየቅ ካልሆነ በስተቀር በግፍ የተፈጸመውን ግድያ ህጋዊ እንደማያደርገው በወቀሳ ተነስቷል። ሽፍቶች ላይ እርምጃ ወስደናል በሚል ያገዛዙ ወታደራዊ አዛዦች ዝምታ በመረጡበትና ድርጊቱ የዞኑ ጸጥታ ቢሮ ኃላፊዎች በተባባሪነት የሚያስጠይቃቸው ቢሆንም ሙሉ ለሙሉ ኃላፊነቱን ወስዶ ሽፍቶች ላይ እርምጃ ወስደናል በማለት በአካባቢው አስከሬናቸውን ጭምር ተነስቶ እንዳይቀበር በመከልከል አስነዋሪ ድርጊት የፈጸሙበትን እርምጃ ህጋዊ አድርጎ ለማቅረብ መሞከሩ በተፈጸመው የዘር ጭፍጨፋ እንዳገዛዙ ወታደራዊ አዛዦች ሁሉ ተጠያቂ የሚሆንበት እንጂ በማስተባበያው እውነታውን ሊያድበሰብሰው እንደማይችል በቅሬታ ተነስቷል። ወጣቶቹ እጃቸው ወደ ኋላ በገመድ ታስሮ ከፍተኛ እንግልትና ስቃይ ከተፈጸመባቸው በኋላ በጭንቅላታቸውን በጥይት ተመተው መረሸናቸውን፣ ግድያ በኋላም አስክሬናቸው በሜዳ ላይ ተጥሎ ማንም እንዳያነሳቸው እንዳይቀበር ጥብቅ ክልከላ መደረጉ፣ በዚህ ምክንያት እጃቸው እንኳን ሳይፈታ ለ3 ቀናት የዱር እንስሳት ሲሳይ እንዲሆኑ መደረጉን፣ አስክሬናቸው በአውሬ እንዲበላ ያደረጉበትን እርምጃ ሽፍቶች ላይ እርምጃ ወስደናል በማለት ተጎጂዎችን በስም ሳይጠቅስ ይኸው የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ የተባለው ተመስገን ካሳ በሰጠው መግለጫ ጠቅሷል። በአካባቢው የልጆች አባትና ባለትዳር የሆኑት ወጣቶች የደረሰባቸውን የግፍ ግድያ በተመለከተ ቤተሰቦቻቸው ፍርሃት ላይ በመውደቃቸው በአደባባይ ወጥተው ለመናገር አይድፈሩ እንጂ የተፈጸመውን ግፍ ህዝቡ በአይኑ ያየው ያገዛዙ መከላከያ ሰራዊት አባላት የተባሉ በግፍ የረሸኗቸው የዞኑ ሚሊሻና ፖሊስ አባላት በተባባሪነት በማሰርና በመደብደብ መሳተፋቸውን የሚጠቅሱ መረጃዎች የወጡ ሲሆን ይህንን ለማስተባበል መሞከር ያገዛዙ ባለስልጣናት የፈጸሙትን ግፍ በማናለብኝነት በአደባባይ እስከ ማረጋገጥ መድረሳቸው ተጠቅሷል። በየትኛውም መዘኛ ሰላማዊ ወጣቶችን ከመኪና ላይ በማንነታቸው ሳቢያ አስወርዶ እጃቸውን የፊጥኛ አስሮ ማንገላታትና ከ13 ቀናት በፊት የተገደሉበትን የግፍ እርምጃ ህጋዊ ለማድረግ መሞከር በአካባቢው ያገዛዙ ስልጣን አስጠባቂ ጦር ኮማንድ ፖስት ብሎ የሰየመው ኃይል ድርጊትን ለማድበስበስ መሞከር እንደማይቻልና ይልቁኑ የአካባቢው ባለስልጣናት ጭምር የሚፈጸመው የዘር ጭፍጨፋ አካል መሆናቸውን በተጨባጭ የሚያረጋግጥ መግለጫ ነው ተብለዋል። ዓለም አቀፍ የሰብአዊ መብት ተሟጋቾች፣ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽንና መገናኛ ብዙሃን የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ሽፍቶችን ረሽናናል በሚል በአደባባይ የተረሸኑትን ወጣቶች አስታኮ የሰጠው መግለጫ ትኩረት በመስጠት በአካባቢው ተጨማሪ ምርመራ እንዲደረግና የዘር ማጥፋትና የጦር ወንጀል የፈጸመው ያገዛዙ ስልጣን አስጠባቂ መከላከያ ሰራዊት አባላት ይህን ባለስልጣን ጨምሮ ለፍርድ እንዲቀርቡ ትኩረት እንዲሰጡ ጥሪ እየቀረበ ይገኛል። ኢትዮጵያ ውስጥ የዛሬ 7 ዓመት በደረሰው የአውሮፕላን አደጋ የሞተው ግለሰብ ቤተሰቦች የ29 ሚሊዮን የአሜሪካን ዶላር ካሳም ተበየነላቸው። እንደ ፈረንጆቹ አቆጣጠር በወርሃ መጋቢት በ2019 በቢሾፍቱ ወይም ደብረዘይት አጠገብ ወድቆ በተከሰከሰው ንብረትነቱ የኢትዮጵያ አየር መንገድ አውሮፕላን ቦይንግ 737 ማክስ 8 አሳፍሯቸው የነበሩ የአውሮፕላኑ ሰራተኞችን ጨምሮ 157 መንገደኞችም በሙሉ ማለቃቸውን በወቅቱ መዘገባችን ይታወሳል። ብዙ ወራትም ከተደረገው ሙግትም ምርመራና ጥናት በኋላ አደጋው የደረሰው በአውሮፕላኑ የቴክኒክ ጉድለት በመሆኑ የአሜሪካው አውሮፕላን አምራችም ድርጅትም ቦይንግ ኩባንያ ለአደጋው ተጠያቂም ሆኗል። በአደጋው ከሞቱ ሰዎች የአብዛኞቹ ቤተሰቦች ከፍርድ ቤት ውሳኔ ውጪ በተደረገ ድርድር መጠኑ በይፋ ያልተገለጸም ካሳ ከቦይንግ የተቀበሉ ሲሆን ይሁንና የማይክል ራያን ባለቤት ናኢሲ ራያ ተጠያቂነትና ፍትም ከፍርድ ቤት ማግኘት አለብኝ በማለት በጠበቃቸው አማካኝነትም ግዙፉ የአውሮፕላን አምራች ኩባንያ ቦይንግ ጋር ሲሟገቱ ቆይተው ትላንትም ቺካጎ አሜሪካ ውስጥ ያስቻለው ፍርድ ቤት ለሟች ቤተሰቦች 29 ሚሊዮን ዶላር ካሳ እንዲከፈላቸው ወስነዋል። በሙያቸው መሐንዲስ የነበሩት ማይክል ራያን የዓለም ምግብ ድርጅት ባልደረባ የነበሩ ሲሆን የተባበሩት መንግስታት ድርጅት አደጋው በደረሰ ሰሞን በአሰራጨው መግለጫ ራያን በምዕራብ አፍሪካዊቷም ላይቤሪያ በሰፈሩባቸው ጣቢያዎች ኢትዮጵያ ውስጥ ሰርተው እንደነበረም ገልጿል። ኢትዮጵያ ውስጥ የሞቱት የያኔው 39 ዓመቱ ሰራተኛ አጃንስ ፍራንስ ፕሬስ እንደዘገበው የቺካጎ ፍርድ ቤት በተመሳይ አደጋም ለሞተችው የ24 ዓመቷ የአሜሪካዊት ወጣት ሳማያ ሶቱም ቤተሰቦችም የ49.5 ሚሊዮን የአሜሪካን ዶላር ካሳም እንዲከፈላቸው ባለፈው ግንቦትም ወስኖ እንደነበረም አውስቷል።
በሲዳማ ክልል የክልሉን ህዝብ ጥቅም አላስከበረም ያሉት የክልሉ አመራርን በተመለከተ እየቀረቡ ያሉ ተቃውሞዎች ተጠናክረው ቀጥለዋል። ጠቅላይ ሚኒስትሩ ክልሉን ለመጉዳት እየወሰዷቸው ያሉ እርምጃዎችን በመቃወም ከሚታወቁት መካከል ለሚዲያና ፕሮፓጋንዳ ፍጆታ ማስረጃ ካለን እርምጃ እንወስዳለን ያሉት ጠቅላይ ሚኒስትር ማስረጃ እኛ ጋለ የሚሉ ተቃውሞዎች ቀርቦላቸዋል። የሲዳማ ክልል ተግባራዊ ከሆነ ካለፉት 7 ዓመታት ጀምሮ ስልጣን ላይ የሚገኙት የክልሉ ፕሬዝዳንት ደስታ ሌዳሞን ጨምሮ የሲዳማ ክልል ብልጽግና ጽህፈት ቤት ኃላፊ የተባሉና ሌሎችም በየደረጃ ያሉ ባለስልጣናት በከፍተኛ ደረጃ በሙስና መዘፈቃቸውን በመሬት መቀራመቱና በተለያዩ ደረጃዎች ሀብት እያካበቱ ሀብታቸውን ከሀገር እያሸሹ ቤተሰቦቻቸውን እያስወጡ ቢሆንም ለጠቅላይ ሚኒስትሩ ጽህፈት ቤት ጭምር እነዚህ መረጃዎች የደረሱ ቢሆንም እርምጃ ለመውሰድ ፍላጎት የሌላቸው ጠቅላይ ሚኒስትር በአደባባይ በሚያደርጉት ንግግር ሌቦችን ማስረጃ ካለ እናስራለን ማለታቸው ከክልሉ ማህበራዊ ሚዲያ አንቂዎች መካከል ጋዜጠኛ ኢዮብ ሽመልስ ለሁለተኛ ጊዜ ለጠቅላይ ሚኒስትሩ በአደባባይ ጠቅላይ ሚኒስትሩ ለመሆኑ ስለ የትኛው መረጃና ማስረጃ ነው የሚያወሩት በማለት ምላሽ ሰጥቷል። የሲዳማ ክልል ምሁራን፣ ዲያስፖራዎች፣ የዘራፊዎቹ የሲዳማ ክልል ባለስልጣናት አስገራሚ ሙስና ቅሌቶችን በሰነድ ጭምር አስደግፈው ከ5 ጊዜ በላይ እርስዎ በሚመሩት ጽህፈት ቤት አስገብተዋል። ታዲያ እርስዎ መልስ ህዝብና መንግስት ይዋጣላቸው አይደል እንዴ የሆነው ስለምን መረጃ ይጠይቃሉ ማለት የጠቅላይ ሚኒስትሩን የፕሮፓጋንዳ መጠቀሚያ የሆነ ንግግር ተችቷል። ጠቅላይ ሚኒስትር አብይ አህመድ እንግዲያውስ ለሚዲያ ፕሮፓጋንዳ ካልሆነ እውነት ድጋሚ ስለ ክልሉ ከፍተኛ አመራሮች መረጃ ከፈለጉ እኔ አስቀምጥሎታለሁ ማለት የክልሉ ፕሬዝዳንት አቶ ደስታ ሌዳሞ 3 ሴት ልጆቻቸውን አሜሪካ ሚኒሶታ በ300 ሚሊዮን ብር በገዙት ቤት የሚያኖሩ ከ256 ሚሊዮን ብር በላይ ቋሚ ሀብት ያፈሩ 7400 ካሬ ሜትር በክልሉ ውስጥ ብቻ በፕሬዝዳንቱ ስም ተመዝግበው የሚገኝ መሬት እንዳለና በ7 የክልሉ ውድቀት ዓመታት ሲዳማ ውስጥ የተማረ የሰው ኃይል እንዳይቀጠር ያደረጉ በርካታ የክልሉ ምሁራንን በማፈን በማሰር በማሰደድ ከፍተኛ ሰብአዊ መብት ጥሰት እንዲፈጸምባቸው ትእዛዝ የሰጡ እንዲሁም በገፍና በቂም ሰዎችን በመጉዳት ራሳቸውን ስልጣን ላይ ያቆዩ ናቸው የሚል ማስረጃ ያለውን ጠቅሷል። የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ የሲዳማ ነጻነት ሰራዊት የሚባል ህዝብን ጨራሽ ማፊያ ቡድን ከአለማየሁ ጢሞቴዎስ የቀድሞ የክልሉ ሰላምና ጸጥታ ኃላፊ ጋር ያደራጁ እንደሆነ የጠቀሰው ጋዜጠኛው በአሜሪካ ሜሪላንድ 250 ሚሊዮን ብር መኖሪያ ቤት የገዙ አንድ ልጃቸውን ቱርክ አንድ ልጃቸውን ሲዳማ ዩኒየን በኩል 15 ሚሊዮን ብር በመክፈል ካናዳ ላኩ። በአዲስ አበባና በሐዋሳ ከተሞች በባለቤቱ ስም በርካታ መኖሪያ ቤቶችን የተቀራመተ በቂም በቀል ፖለቲካ ህዝቡን በስቃይ 7 የውድቀት ዓመታት እየመራ የሚገኝ ነው በሚል ለጠቅላይ ሚኒስትሩ ጋዜጠኛው በጻፈው በዚሁ ግልጽ ደብዳቤ ማስረጃ ያለውን ጠቅሷል። ሌላ የክልሉ ብልጽግና ፓርቲ አደረጃጀት ኃላፊ አቶ አሸናፊ ኤልያስ ከ9 በላይ መሬቶችን ያለ ከልካይ የወሰደ በተለይም አዲስ ኪዳን ካህናት ቤተክርስቲያን ጀርባ የሚገኝ 1000 ካሬ የሚያህል የመንግስት መኖሪያ ቤት ስልጣኑን መከታ በማድረግ ወስዶ በስሙ ማዞሩን መንግስት ባስቀመጠው የክልሉ ብልጽግና ጽህፈት ቤት አደረጃጀት ዘርፍ ኃላፊነት ላይ ከሐዋሳ እስከ ጭሬ ድረስ እህቱን ሰላምነሽ ኤልያስን ጨምሮ ከ50 በላይ ቤተሰቡን አባላት በክልልና በየዞኑ አመራርነት ላይ የሾመ ራሱን የአንድ ጎሳ ተጠሪ አድርጎ ሲዳማን በጎሳ እየከፋፈለ የሚገኝና እስከ ሀገራዊ ምክክር ኮሚሽን ድረስ የጎሳ አጀንዳ አስይዞ ሰዎችን በመላክ በሲዳማ ውስጥ ክፍፍል ለመፍጠር እየሰራ የሚገኝ ከ1120 በላይ የሚዲያ ሰራዊት አደራጅቶ የበላይ አለቃዎቹን በማስፈራራት የስልጣን እድገት ለማግኘት እያኮበኮበ ይገኛል በማለት ጠቅላይ ሚኒስትሩ መረጃ ከሆነ የሚፈልጉት እነዚህ መረጃዎችን ሰጥቻለሁ፣ ህግ ያስከብሩ፣ አለበዚያ ግን የማይፈጽሙትን የእርስዎን ፕሮፓጋንዳ መስማት የሲዳማ ህዝብ ሰልችቶታል በማለት ሲዳማ ጉዳይ የሚከራከረው ጋዜጠኛ ኢዮብ ሽመልስ ለጠቅላይ ሚኒስትሩ ለሁለተኛ ጊዜ በጻፈው በዚሁ ግልጽ ደብዳቤ አስተያየቱን አስፍሯል። በኢትዮጵያ እግር ኳስ ታሪክ ውስጥ አሻራ ከጣሉ ብርቅዬ ተጫዋቾች መካከል አንዱ የነበረው የብሔራዊ ቡድኑ የመሃል ተጫዋች ፍስሐ ወልደ አማኑኤል ከዚህ ዓለም ድካም አረፈ። የኢትዮጵያ ብሔራዊ ቡድንን በ4ኛው፣ በ5ኛው፣ በ6ኛውና በ7ኛው የአፍሪካ እግር ኳስ ውድድር ለ47 ጊዜ በመሰለፍ 10 ግቦችን በማስቆጠር የበኩሉን ተጋድሎ ያደረገው የአንጋፋዊ ቅዱስ ጊዮርጊስ ክለብን ለ3 ተከታታይ ዓመታት የፕሪሚየር ሊጉ ሻምፒዮና እንዲሆን አስተዋጽኦ በማድረግ የሚታወቀው ፍስሐ ወልደ አማኑኤል ከተቀናቃኝ ቡድኖች ወይም ተጫዋቾችና ግብ ጠባቂዎች ላይ በሚሰነዝራቸው ጠንካራ ብልሃት በተሞላባቸው ለግብ ጠባቂዎች የሚከብዱት ምቶቹን የተመለከቱ የካምቦሎጂው አድናቂዎቹም ኳስ ፊደሉ ወይም የኳስ አርቲስትም ጥይቱ፣ ጠመንጃው ወዘተ በሚሉ የቁልምጫ ስሞችም ያወድሱት ነበረ። ከእግር ኳስ ዓለሙ በተጨማሪ ለእውቀት ገበያም ወደ አሜሪካም የተጓዘው ፍስሐ ወልደ አማኑኤል ሰሜን አሜሪካ ውስጥ ኢትዮጵያውያንን በየዓመቱ ከአራቱም የዓለም ማዕዘናትን የሚያገናኘውን የኢትዮጵያ ስፖርት ፌዴሬሽን ኢኤስኤፍኤንን እንዲቋቋም
ፈር ከቀደዱት ኢትዮጵያን ወይም ትውልደ ኢትዮጵያ መካከል ፍስሐም አንዱ መሆኑን ዝክረ ታሪኩም ገልጿል። ኢትዮጵያዊነቱን ነብር ዥንጉርጉርነቱን ከቶንም አይረሳም እንዲሉ ከእናት ሀገሩ ከኢትዮጵያም ከ40 ዓመታት በላይ የራቀው ነገር ግን ሁሉም ኢትዮጵያ በልብ ውስጥ የነበረችው ፍስሐ ወልደ አማኑኤል በኢትዮጵያ ውስጥ ወላጅ አባትና እናት የሌላቸውን በኑሮ የተገፉ ከ100 በላይ ህፃናትን በገንዘብና በማቴሪያል የሚረዳ አጋር የተባለ መንግስት ያልሆነ የበጎ አድራጎት ድርጅትን የዛሬ 5 ዓመት በማቋቋም ለዶክትሬት ማዕረግም የበቁ ልጆችን ለማፍራትም ችሏል። እግር ኳስ በደም ውስጥም የተዋሃደው ፍስሐ ወልደ አማኑኤል ትምህርቱን በካሊፎርኒያው ሎስ አንጀለሱ UCLA ኮሌጅ ባከናወነበት ወቅት በ1971 እና 1972 ኦል አሜሪካንስ ውድድር UCLA ብሩንስን ክለብን ወክሎ በፕሮ ሶከርስ ኖርዝ አሜሪካን ሶከር ሊግም NASL የሎስ አንጀለሱ አዚክስ ቡድንን በ1975 በመቀላቀል ከእውቁ እንግሊዛዊ የማንቸስተር ዩናይትድ እና የአየርላንዱም ተጫዋችም ታላቁም ጆርጅ ቤስት ጋር ለመጫወትም እድል አግኝቷል። በተቃራኒው ከነ ፔሌም ከነ ቤከን ፓወር ከጆን ክሩፍ ጋርም ተፋልሟል። በትምህርት ዓለሙም ከዩሲኤልኤ በባችለር ዲግሪም ከሁለት ዩኒቨርሲቲዎችም ደግሞ በማስትሬት ዲግሪም ተመርቋል። የኤስኤስኤንኤፍኤም የመጀመሪያው ፕሬዚዳንት በመሆን ያገለገለው ፍስሐ ወልደ አማኑኤል በ1989 የኤስኤፍኤንን ሻምፒዮና የነበረው የሎስ አንጀለሱም ኢትዮ ኤልኤ ስታር ቡድን አባል እንደነበረም የኢትዮጵያን ፉትቦለርስ ድህረ ገጽም አድሚኑ ማሞም ገብረ ሕይወትም ካጋራው መረጃ ለማወቅ ተችሏል። የአንጋፋው የኢትዮጵያው እግር ኳስ ተጫዋች ይርነቃቸው ተሰማ ልጅ አቶ ታደለ ይርነቃቸው ተሰማ ለኢትዮጵያ ብሔራዊ እግር ኳስ ቡድን ከ3ኛው እስከ 6ኛው አፍሪካ ዋንጫዎችም ተሳትፈው ከተጫወቱት አብዛኞቹ በሞት ተለይተውናል። ያወቋቸው እና ያደነቋቸው ትውልድም ስላለፈ አዲሱ ትውልድ ስለማያውቃቸው በሞት ሲለዩ በሚገባቸውና በሚመጥናቸው መልኩም አይስተዋሉም በማለትም ሐዘናቸውን ገልጸዋል። የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ በመስራቹ በፕሬዝዳንቱ በፍስሐ ወልደ አማኑኤል ዜና እረፍት የሰማውን ጥልቅ ሐዘን ገልጾ ጋሼ ፍስሐ ከዘንድሮ ዓመታዊ በዓል ውጪ ላለፉት 42 ዓመታት ያለማቋረጥ መገኘቱን ደከመኝ ሰለቸኝ ሳይል ለ35 ዓመታት በበጎ ፈቃደኝነትም ሲያገለግለን ነበረም ብሎ አውስቶታል። አንጋፋው ስመጥሩም የተከበረው ፍስሐ ወልደ አማኑኤል በቅርቡ ከበር ራዲዮ ዝግጅት ክፍል ጋር በነበረው አጭር ቆይታ አጋር በተሰኘው ድርጅቱ የተጠቀሙ ልጆቹን በሁለት እግራቸው ቆመው ማየትን ከፍተኛ የመንፈስ እርካታ እንደሚሰጠውም ገልጾ ነበር። አንጋፋው እግር ኳስ ተጫዋች ፍስሐ ወልደ አማኑኤል ባለትዳር የሁለትም ሴት ልጆችም አባትና የአራት ልጆችም አያትም መሆኑን ታውቋል። የህብር ራዲዮ ዝግጅት ክፍል ነፍሱን በአጸደ ገነት እንድታርፍ ለቤተሰቦቹ፣ ለወዳጆቹም፣ ለአድናቂዎቹም መጽናናትን ይመኛል። አገዛዙ ከህወሓት ጋር ውስጡን የሚያደርገው ድርድር አጠናክሮ ቀጥሏል። 3 ዋና ዋና ያላቸውን ቅድመ ሁኔታዎች ማስቀመጡን የሚጠቅሱ መረጃዎች ወጥተዋል። ጠቅላይ ሚኒስትር አብይ አህመድ ከሸረሪና ውጊያ በኋላ ከዶክተር ደብረጽዮን ገብረ ሚካኤል ጋር አስቀድሞ ያደርጉት የነበረውን የውስጥ ድርድር አጠናክረው መቀጠላቸውን የሚጠቅሱ መረጃዎች ወጥተዋል። ለአገዛዙ የቀረቡ የመረጃ ምንጮች በላኩት በዚህ መረጃ ጠቅላይ ሚኒስትር አብይ አህመድ ህወሓት ከፋኖና ኦነግ ከአፋርና ቤንሻንጉል ንቅናቄዎች ጨምሮ መስርተዋል ካሉት ጥምረት በይፋ መውጣቱ እንዲያረጋግጥ የኤርትራ መንግስት የሚያወግዝ መግለጫ እንዲሰጥ፣ ትጥቅ እንደሚፈታና ለሰላም ንግግር እንደተዘጋጀ መግለጫ እንዲሰጥ የሚጠይቁ ቅድመ ሁኔታዎች መቅረባቸውን፣ በሌላ በኩል ካገዛዙ ባለስልጣናት በኩል ዋና ዋና ሰራዊት አዛዦቻቸው በየጦር ክፍሉ በመዘዋወር ከዚህ በኋላ ከህወሓት ጋር የምናደርገው ጦርነት የመጨረሻ ነው፣ ይህንን ፓርቲ ሳናጠፋ ድርድር የሚባል የለም የሚል ቅስቀሳ አጠናክረው ጎን ለጎን የቀጠሉ ቢሆንም የውስጥ ንግግርና ድርድሩ መቀጠሉን ይኸው መረጃ ጠቅሷል። ከሸሪና ግጭት በፊት ሁለቱ ኃይሎች በጓዳ ድርድር መጀመራቸውን እነዚሁ የመረጃ ምንጮች አስታውሰው ከሸረሪናው ጥቃት በኋላ ለቀናት ተቋርጦ የነበረው ግንኙነት መቀጠሉን በጠቅላይ ሚኒስትሩ አገዛዝ በኩል ለህወሓት የቀረቡት ቅድመ ሁኔታዎች የአደባባይ 3 ዋና ዋና መግለጫዎችና በተለይም አገዛዙ ከጽምዶ በተጨማሪ ተመሰረተ ያለው የኢትዮጵያ ኃይሎች ጥምረት ህወሓት ሙሉ ለሙሉ እንዲያወግዝ፣ የፌዴራል መንግስቱን ስልጣን እንዲቀበል፣ የፕሪቶሪያው ስምምነት አከብራለሁ እንዲልና ቀደም ሲል በነበረው ስምምነት መሰረት ታጣቂ ኃይሉን ለመበተን የተጀመረው የተሃድሶ ወይም ዲዲአር እንዲቀጥል መስማማቱን በይፋ እንዲገልጽ፣ በተቃራኒው በጠቅላይ ሚኒስትሩ በኩል የትግራይ ጥያቄዎች ያሏቸው ደረጃ በደረጃ የሚፈቱና ህወሓትም በምርጫ ቦርድ የቀረበበት እግድ እንዲነሳ ሀሳብ መቅረቡን ይኸው መረጃ ጠቅሷል። አንዳንድ ያገዛዙ ባለስልጣናት ከዋና ዋና ወታደራዊ አዛዦች በየጦር ክፍሉ ሰራዊቱን እየሰበሰቡ ከሚሰጡት ገለጻ በተጨማሪ በአደባባይ ከዚህ በኋላ ህወሓትን ቀይ ባህር ውስጥ እንጨምራለን የሚሉ ፉከራዎችም ተጠናክረው መቀጠላቸውን፣ የጓዳ ድርድሩ ከዚህ ሁሉ ተቃራኒ መሆኑን ይኸው መረጃ ጠቁሟል። ጠቅላይ ሚኒስትሩ
በትግራይ ጦርነት ወቅት ፓርላማው ሆነ ካቢኔው ሳያውቅ ከህወሓት ጋር ውስጡን በጓዳ ይደራደሩ እንደነበር የወጡ የነበሩ መረጃዎችን በፓርላማ ጭምር ቀርበው አልተደራደርንም፣ ስንደራደር እነግራችኋለን በሚል ለማስተባበል የሞከሩ ቢሆንም በወቅቱ የአውሮፓ ህብረት ልዩ መልእክተኛ አኒታ ዌበር የፕሪቶሪያ ስምምነት ይፋ ከመሆኑ በፊት ጠቅላይ ሚኒስትሩ በጓዳ ከህወሓት ጋር ውይይት መጀመራቸውን፣ ህወሓትን ከአሸባሪነት ለማንሳት ስምምነት ላይ መድረሳቸውን፣ ውይይቶች መቀጠላቸውን ማጋለጣቸው አይዘነጋም። ከገዛዙ አምባሳደሮች መካከል የኦሮሞ ብሔር ተወላጅ የሆኑት ሁለቱ አምባሳደሮች በኬንያ የኢትዮጵያ አምባሳደር ባጫ ደበሌና በጅቡቲ የኢትዮጵያ አምባሳደር ሱሌማን ደደፎ ቀጣዩን ጦርነት በተመለከተ ህወሓትና ኤርትራን በማስፈራራት ጦርነት ከተጀመረ ኤርትራ እንደ ሀገር እንደማትቀጥል ሲጠቅሱ የቆይ ሲሆን ቀደም ሲል በሻዕቢያ የተማረኩት ጀነራል አምባሳደር ባጫ ደበሌና በኢህአዴግ የተማረኩት አምባሳደር ሱሌማን ደደፎ ሁለቱም በህወሓት የበላይነት ይመራ የነበረው ኢህአዴግ ታጣቂዎች ሆነው በ1983 አዲስ አበባ አብረው መግባታቸውን የሚያስታውሱ ወገኖች ህወሓት ፈጠረ ያሉት ጽምዶና ጥምረት በአገዛዙ ሰፈር እየፈጠረ ያለው ድንጋጤና ጫና አምባሳደሮቹ መግለጫ ግልጽ ማሳያ ተደርጎ ሲጠቀስ እንደነበር አይዘነጋም። ይህ በእንዲህ እንዳለ የትግራይ ብልጽግና የሚል አየር ላይ ያለ አደረጃጀት ፈጥረው የጠቅላይ ሚኒስትሩን አጀንዳ ለማስፈጸም ተግተው ይሰራሉ የሚባሉት በቅርቡ ከሙስና ጋር በተገናኘ ስማቸው የሚነሳው ዶክተር አብርሃም በላይ በጠቅላይ ሚኒስትሩ ገሸሽ መደረግ መጀመራቸውን የሚጠቅሱ መረጃዎች የወጡ ሲሆን የነጌታቸው ረዳ ደጋፊ ነን በማለት ከህወሓት በተቃራኒ ተሰልፈናል ያሉና አዲስ አበባ ውስጥ የሚገኙ የፓርቲው አባላትና ደጋፊዎች መካከል አንዳንዶች በህወሓት የመረጃ ሰውነት እየተጠረጠሩ መታሰራቸውን የሚጠቅሱ መረጃዎችም እየወጡ ነው። ከዚህ ቀደም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ጌታቸው ረዳ የትግራይ ብሔር ተወላጆች አዲስ አበባ ላይ ያለአንዳች በቂ ምክንያት እየታሰሩ መሆናቸውን፣ ከነዛ ውስጥ ጥቂቶች በወንጀል ሊጠየቁ የሚችሉ ቢኖሩም ብዙዎቹ አላግባብ መታሰራቸውን በአንድ መድረክ ላይ በአደባባይ እስከ መናገር መድረሱ አይዘነጋም። የሱዳኗ ዋና ከተማ ካርቱምና አጎራባች ከተሞች ለሁለተኛ ቀን በሰው አልባ አውሮፕላን ወይም ድሮን ተደበደቡም። ግጭቶችን በሌሎች አካባቢዎች መቀጠላቸው ተሰማ። በዳርፉር አካባቢ የሚንቀሳቀሰው አፍቃሪ ዲሞክራሲ የሆነው የኤልፋሽር ተከላካይ ኮሚቴ ዛሬ ባወጣው መግለጫ የካርቱም ከተማን፣ የአቅራቢያው ኦምዱርማንና የባሂር ከተሞችን ለሁለተኛ ቀናትም ዛሬ የድሮን ጥቃት እንደተሰነዘረባቸው ከመሬት ወደ ሰማይ የሚወነጨፉ ጸረ ድሮን አየር መቃወሚያዎችን መተኮሳቸውን ተሰምቷል ብሏል። እንደ ኮሚቴው ገለጻም ከሱዳን ሚሊሻዎች የተላኩ የተባሉ ድሮኖች በካርቱም በኦምዱርማንና በባሂሪ ከተሞች ሰማይ ላይ መብረራቸውን፣ ከመሬት ወደ ሰማይ የተወነጨፉ ጸረ ድሮን የአየር መከላከያዎችም ድምጻቸው መሰማቱን ገልጿል። በካርቱም ሰማያት ላይ የበረሩት ድሮኖች የፈጥኖ ደራሹ ወይም በእንግሊዝኛው ምህጻረ ቃል RSF መሆናቸውን የገለጸው ኮሚቴው በሰዎችና በንብረት ላይ ስለደረሰው አሁናዊ ጉዳትም ያለው ነገር የለም። ከነጻ ምንጮች ባይረጋገጥም ከኢትዮጵያም ግዛት የሚንደረደሩ የRSF ድሮኖች በሱዳን ግዛት ውስጥ ጉዳት እየፈጠሩ መሆናቸውን የገለጸው ኮሚቴው በኢትዮ ሱዳን ድንበር አቅራቢያ የምትገኘው የኩርሙክ ከተማ የሱዳን መከላከያ ሰራዊት ዱኩሉ ሚሊሻ ብሎ በሚጠራቸው የRSF ታጣቂዎች ዳግም እየተደበደበች መሆኗን የአልፈሽር ሬዚስታንስ ኮሚቴም አስታውቋል። በትናንትናው ዕለት በካርቱም በናይል ወንዝ አቅራቢያ በአትባራ፣ በባሂር፣ በኦምዱርማንና በአዲ ዳሚር የተሰነዘረው መጠነ ሰፊ የድሮን ጥቃት የሱዳን መከላከያ ሰራዊት በRSF ታጣቂዎች ላይ ድል መቀዳጀቱን በገለጸበት ማግስት መሆኑንም ኮሚቴው አውስቷል። ባለፈው ሚያዝያም ወይም በፈረንጆቹ አፕሪል 2023 ኤሮፓ አቆጣጠር የዛሬ 3 ዓመት በሱዳን የተቀሰቀሰው የእርስ በርስ ጦርነት በትንሹ የ59000 ሰዎችን ህይወት ቀጥፎ 14 ሚሊዮን ሱዳናውያን ከቤት ንብረታቸው አፈናቅሏል። 33.7 ሚሊዮን ሱዳናውያን ለአስቸኳይ እርዳታ በመዳረግ ዓለም አቀፋዊ ትኩረት የተነፈገው ቀውስ መፍጠሩም ተመልክቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።